ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ እናቀናለን። ወደ ሰበር መረጃዎቹ ስናቀና የምንጀምረው ከኢራን ከተሰማው ሰበር ዜና ነው። በተደጋጋሚ የኢራኑ አዲሱ መሪ እንደተጎዱ ሲዘገብ መቆየቱ ይታወቃል። በተለይም አሜሪካና እስራኤል ባስታወቁት መሰረት የኢራኑ አዲሱ ጠቅላይ መሪ መጎዳታቸውን ሲገልጹ ነበር። ኢራን ለመጀመሪያ ጊዜ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ አመሻሹን እንዳስታወቀችው ይህንን አረጋግጣ በኢራኑ አዲሱ መሪ ላይ ጥቃት መሰንዘሩን አምናለች። ከአንድም 2 ጊዜ በመጀመሪያው ዙር ጥቃትና ከዚያ በኋላም ሆስፒታል በነበሩበት ጊዜ 2 ጥቃት እንደተቃጣባቸው ከሁለቱም ጥቃት ግን እንደተረፉ ገልጻለች ኢራን። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ አዲስ የኢራን መሪዎችን አዲሱን አያቶላ ጨምሮ ሌሎቹንም ለመግደል አዲስ ልዩ ጥቃት ከዛሬ ምሽት ጀምሮ እንከፍታለን ሲሉ ትራምፕ ተናግረዋል። በሌላ በኩል የአሜሪካው የጦር ሚኒስትር ፒት ሄግሴት ዛሬ አመሻሹን በሰጡት መግለጫ ኢራንን በከፍተኛ ሁኔታ ያወደምናት ነው፣ 90% ኃይሏ ሙሉ በሙሉ ተዳክሟል ሲሉ የገለጹ ሲሆን ከዛሬ ጀምሮ የሚወሰደው እርምጃ ከባድ እንደሆነ ሲገልጹ አምሽተዋል። በሌላ በኩል ኢራን ምሽቱን ባወጣችው መግለጫ ጠላቶቼ ያለቻቸውን ያስጠነቀቀች ሲሆን የሀገር ውስጥ ማንኛውንም አመጽ ለማድረግ ከሞከራችሁ እሳት ይበላቸዋል ስትል ኢራን ዜጎቿን በጥብቅ አስጠንቅቃለች። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ያለ ጠባቂ የቀረችው ደቡብ ኮሪያ ከባድ ድንጋጤ ውስጥ ትገኛለች። በአሁኑ ሰዓት የሰሜን ኮሪያው መሪ ኪም ጆንግ ኡን የሚሳኤል ሙከራዎችን እያደረጉ ይገኛሉ። ይህንን ተከትሎ ልወረር ይችላል ብላ የሰጋችው ደቡብ ኮሪያ በከፍተኛ ስጋት ውስጥ ስትሆን መሪዋ በዛሬው ዕለት ለህዝባቸው የተረጋጉ መግለጫ ሰጥተዋል። ይህም እንግዲህ ለዘመናት ሲጠብቃቸው የኖረው ታድ የተሰኘው የአሜሪካ የአየር መከላከያ ስርዓት ከደቡብ ኮሪያ ተነቅሎ ወደ መካከለኛው ምስራቅ እንዲመጣ መደረጉ ይታወቃል። ይህንን አጋጣሚ ተጠቅሞ ኪም ሊወረን ነው የሚል ስጋት በደቡብ ኮሪያ ውስጥ አይሏል። ሩሲያም በዚህ ጦርነት ምክንያት ድል ቀንቷታል። ይሄውም በዩክሬን ጦርነት ምክንያት ተጥሎባት የነበረ የነዳጅ ማዕቀብ በአሜሪካ በኩል የተነሳላት ሲሆን ከዛሬ ጀምሮ የሩሲያ ነዳጅ ወደ ገበያ እንዲገባም ተደርጓል። ይህንን ተከትሎ ሩሲያ በዚህ ጦርነት መካከል የተጠቀመች ብቸኛዋ ሀገር እያሉ እያነሷት ነው። በዝርዝር የማስደምጣችሁ ዘገባዎች አሉ፣ አብረን እንከታተላቸው። በቀድሚያም ከኢራን ከተሰማው ሰበር ዜና እንጀምራለን። በአያቶላ አሊ ካሚኒ ተተክተው መንበረ ስልጣኑን የተረከቡት አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ከ2 ከባባድ ጥቃቶች እንደተረፉ ለመጀመሪያ ጊዜ ኢራን አስታወቀች። በኢራን መንግስት ስር የሚተዳደረው ኢርና የዜና ወኪል አመሻሹን እንደዘገበው ከሆነ የኢራን የህዝብ እንደራሴ መሐመድ ሬዛ ኮቺ ምሽቱን በቴሌቪዥን ጣቢያው በሰጡት መግለጫ አዲሱ ጠቅላይ መሪ ሞጅታባ ካሚኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰኢድ አሊ ጋር
ጋር የነበሩ ሲሆን ከግድያው ሙከራ ማምለጣቸውን ገልጸዋል። ከሰሞኑ ደግሞ ሆስፒታል ላይ ጥቃት ሲፈጸም እርሳቸውም ሆስፒታል ነበሩ። ነገር ግን የተሰነዘረው ጥቃት ሳያገኛቸው ከሁለተኛው ጥቃትም አምልጠዋል ብለዋል። የትኛው ሆስፒታል ላይ ጥቃት እንደተሰነዘረ ግን ከመናገር ተቆጥበዋል። ፕሬዚደንት ዶናልድ ጄ ትራምፕ በትናንትናው ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን አዲሱ ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ መናገራቸው ይታወቃል። የተጎዳ ይመስለኛል ግን በህይወት ሳይተርፍ አይቀርም ሲሉ ነበረ ትራምፕ የተናገሩት። አዲሱ የሀገሪቱ ጠቅላይ መሪ ቦታን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው ትናንትና በመጀመሪያ ጊዜ በሀገሪቱ የቴሌቪዥን ጣቢያ የጽሁፍ መልእክት ማስተላለፋቸው ይታወሳል። ፕሬዚደንት ዶናልድ ጄ ትራምፕ አዲሱ የኢራን ጠቅላይ መሪ ተጎድቷል፣ ነገር ግን በህይወት አለ ሲሉ ነበረ ትናንትና የተናገሩት። ይህንን የትራምፕ ንግግር ተከትሎ ለ24 ሰዓታት ዝም ያለችው ኢራን ዛሬ አመሻሹን ጠቅላይ መሪው የግድያ ሙከራ 2 ጊዜ እንደተደረገባቸውና ከግድያ ሙከራ እንዳመለጡ ገልጻለች። ነገር ግን ጠቅላይ መሪው ይጎዱ አይጎዱም ያለችው ነገር የለም። ሮይተርስ የዜና ወኪል ስማቸውን ያልጠቀሳቸው አንድ የኢራን ባለስልጣንን ጠቅሶ አሜሪካና እስራኤል በፈጸሙት ድንገተኛ ጥቃት ካሚኒ ቀላል ጉዳት እንደደረሰባቸው ዘግቧል። ነገር ግን ቀላል ጥቃት የተባለው በአያቶላው ላይ ያደረሰውን ጉዳት በተመለከተ ያገኘው መረጃ እንደሌለ ሮይተርስ ገልጿል። ትራምፕ ዛሬ ባስተላለፉት የፎክስ ኒውስ ቃለ መጠይቃቸው ላይ ጠቅላይ መሪው ኢራን የሆርሙዝ ወሽመጥን የመዝጋት አማራጭን መጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየት የተጠየቁ ሲሆን ኢራን በምትቆጣጠረው በዚህ ወሳኝ መተላለፊያ የሆርሙዝ ሰርጥ የሚጓዙ ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙንና ወሽመጡን መዝጋቱን ተከትሎ የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። አዲሱ ጠቅላይ መሪም በትናንትናው ዕለት በሰጡት መግለጫ ጦርነቱ እንደሚቀጥል፣ የሆርሙዝ ሰርጥ እንደማይከፈት በተጠንቀቅ ገልጸዋል። ይህንን ተከትሎ ትራምፕ በዛሬው ዕለት የተጠየቁ ሲሆን ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ኢራኖች ሊያወሩ ይችላሉ፣ ሲያወሩም ሰንብተዋል ያሉት ትራምፕ ስለዚህም ወደ ተግባር መለወጥ ይኖርበታል፣ ምን እንደሚሆን በቀጠናው መመልከት ይኖርብናል፣ ምክንያቱም እያጠፋናቸው ነው፣ ከሆነ ጊዜ በኋላ ይሄ ነገር አይኖርም ሲሉ ተደምጠዋል። ከሁለተኛው የዓለም ጦርነት ወዲህ ማንም ተመቶ በማያውቀው መጠን በኃይል ኢራኖችን እየመታናቸው ነው ሲሉም ተናግረዋል። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊሬዛ ሳላሪያን ለብሪታንያ ጋዜጣ ዘ ጋርዲያን ጠቅላይ መሪው እግርና እጆቻቸው ላይ ከባድ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳትም ስለደረሰባቸው ሆስፒታል እንደሆኑ አስባለሁ ሲሉ ተናግረው ነበር። አምባሳደሩ ጨምረው ሞጅታባ አሊ ካሚኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰብ አባላት በተገደሉበት የመጀመሪያው ጥቃት መሆኑን ገልጸው ከዚያ በኋላ ደግሞ በሆስፒታል ጥቃት እንደተፈጸመባቸው ዛሬ ኢራን አስታውቃለች። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ዛሬ አመሻሹን በሰጡት መግለጫ የኢራን መሪዎችን በመግደላቸው እንደሚኮሩበትና ፈጽሞ እንደማይጸጸቱበት ተናግረዋል። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዚደንት ዶናልድ ጄ ትራምፕ የሀገሪቱን መሪዎች በመግደላቸው እንደሚኮሩ ፈጽሞ እንደማይጸጸቱበት በዛሬው ዕለትም በኢራን አመራር ላይ ከባድ ጥቃት እንደሚፈጸምም ጭምር ገልጸዋል። ፕሬዚደንቱም በማህበራዊ ሚዲያ ገጻቸው ከሰዓታት በፊት ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው ለኔ በማለት ገልጸው በባለስልጣናቱ ግድያ ውስጥ አመራራቸው ያለው ሚና አሞካሽተዋል። እኛ አቻ የማይገኝለት ኃያሎች ነን አሜሪካውያን ያሉ ሲሆን ገደብ የሌለው የጦር መሳሪያና በቂ ጊዜ አለን። ዛሬ በእነዚህ ብልሾች ላይ የምናደርሰውን ትመለከታላችሁ ሲሉ ነው ቀጣይ ጥቃቶች ሊኖሩ እንደሚችሉ አመላካች የሆነው። የኢራን ባለስልጣን ሆኖ መንበረ ስልጣኑ ላይ ተቀምጦ የሚቀጥል የለም ያሉት ትራምፕ ቀጣይ ጥቃቶች ደግሞ የከፉ ይሆናሉ ሲሉ የኢራን መሪዎች ላይ ያነጣጠረ ጥቃት ከዛሬ ምሽት ጀምሮ እንደሚወሰድ ገልጸዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሃን ሰዎችን ሲገሉ ነበሩ ኢራኖች በማለት የከሰሱት ዶናልድ ትራምፕ አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ ራሳቸውን እየገደልኳቸው ነው ብለዋል። ይህንን ማድረግ እንዴት ያለ ክብር እንደሚሰማኝ አልገባችሁም ብለዋል። በነገው ዕለት ቅዳሜ ሁለተኛ ሳምንቱን በሚደፍነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪው አያቶላ አሊ ካሚኒን ጨምሮ በርካታ የኢራን ሪፐብሊክ ባለስልጣናት ተገለዋል። ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዚደንት ትራምፕ ተናግረዋል። ይህ በዚህ እንዳለ በጦርነቱ መሃል ከፍተኛ ድል የቀናት ደግሞ ሩሲያ ናት።
በ2022 ሩሲያ ዩክሬንን መውረሯን ተከትሎ በአሜሪካ ነዳጇ እንዳይሸጥ ማዕቀብ ተጥሎባት እንደነበር ይታወቃል። በአሁኑ ሰዓት ከኢራን ጋር በተከፈተው ጦርነት በመላው ዓለም የነዳጅ እጥረት በማጋጠሙና ጦርነቱም ከታቀደው ዓላማ ውጪ መሄዱን ተከትሎ አሜሪካ አገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ በይፋ አንስታለች። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረው የኢኮኖሚ ጫናን ለማቃለል ስትል ነው ከዚህ ቀደም አገራት የሩሲያን ነዳጅ እንዳይገዙ የጣለችውን ይፋዊ ማዕቀብ በዛሬው ዕለት ያነሳችው። በአዲሱ የአሜሪካ እርምጃ መሰረት ሀገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይ ገልጸዋል። የሆነው ሆኖ የሩሲያና ዩክሬን ጦርነት ሳያከትም የነዳጁ ማዕቀብ አይነሳልሽም የተባለችው ሩሲያም በዚህ ጦርነት ምክንያት ዓለም ከፍተኛ ጭንቅ ውስጥ መግባቱን ተከትሎ ሳትወድ በግዷ አሜሪካም በሩሲያ ላይ የጣለችውን የነዳጅ ማዕቀብ በጊዜያዊነትም ቢሆን ዛሬ አንስታለች። በሌላ በኩል የኢራን የሚሳኤል አቅም 90 በመቶ ተዳክሟል ሲሉ የአሜሪካ መከላከያ ሚኒስትር መግለጫ ሰጡ። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል የኢራንን ወታደራዊ ኃይል እየፈረካከሱት በመሆኑ ኢራን አቅሟ ከመቼውም ጊዜ በላይ እየተዳከመ ነው ሲሉ ምሽቱን አስታውቀዋል። የኢራን መንግስት የሀገሪቱን ሰማይ ላይ የአሜሪካ ሰንደቅ ዓላማን፣ ከዋክብትና የዳዊት ኮከብን እየተመለከተ ነው በማለት ጠቅሰው ይህም ደግሞ በከፍተኛ መጠን የሚፈሩት ነገር ነበረ ብለዋል። የኢራን ጦር መሳሪያዎች የማምረት አቅም በከፍተኛ ሁኔታ መዳከሙን የገለጹት የአሜሪካው ሚኒስትር አሁኑ ሰዓት የኢራን መንግስት የቀረው ነገር የለም፣ ባለስልጣናቱም በዛሬው ዕለት ከፍተኛ ጥቃት እንደሚከፈትባቸው ስለተነገራቸው በከፍተኛ መደበቂያ ውስጥ እየተሽለኮለኩ ነው ብለዋል። ኢራን በአሁኑ ወቅት አገልግሎት የሚሰጥ የአየር ኃይልና የባህር ኃይል ሙሉ በሙሉ የላትም፣ አውድመነዋል በማለት የገለጹ ሲሆን የኢራን ሚሳኤል አቅም በ90 በመቶ ቀንሷል፣ ተዳክሟል ብለዋል። ኢራን ተጨማሪ የጦር መሳሪያ የመገንባት አቅምም ከዚህ በኋላ የላትም፣ ሁሉም የመከላከያ ተቋማቶቿም ወድመዋል ብለዋል። መከላከያ ሚኒስትሩ ይህንን ጋዜጣዊ መግለጫ በአሜሪካ እየሰጡ በነበረበት ወቅት ኢራን በርከት ያሉ ሚሳኤሎችን ወደ እስራኤል አስወንጭፋ የእስራኤል የተለያዩ ከተሞችን ደብድባለች። ከእስራኤል የሚወነጨፉ ሚሳኤሎች አሁንም ያልቆሙ ሲሆን ምንም እንኳን ቁጥራቸው በየዕለቱ እየቀነሰ ቢመጣም አሁንም በተለይም ከሂዝቦላ ጋር በተቀናጀ ሁኔታ ወደ እስራኤል ከተሞች ከፍተኛ ተኩስ እያደረጉ ነው። በዛሬው ዕለት ብቻ በተባበሩት አረብ ኤምሬትስ፣ በሳዑዲ አረቢያና በኳታር ላይ ሚሳኤሎች አመሻሹን ተተኩሰዋል። ይህ በዚህ እንዳለም በኢራን የውስጥ አመጽ ሊነሳ ይችላል የሚለው ወሬ በሰፊው መንሰራፋቱን ተከትሎ በኢራን ተቃውሞ ከተነሳ የከፋ እርምጃ ወስዳለሁ ሲል የኢራን አብዮታዊ ዘብ ምሽቱን ባወጣው የማስጠንቀቂያ መግለጫ አስታውሷል። የኢራን አብዮታዊ ዘብ የደህንነት ክፍል ባወጣው የዛሬው አመሻሹ አስቸኳይ መግለጫው የአደባባይ ተቃውሞዎችን የሚያካሂዱ ከሆነ ከታህሳሱ የከፋ እርምጃ ይወሰዳል ብለዋል። ባለፈው ታህሳስ ወር በበርካታ የኢራን አካባቢዎች ውስጥ ከተካሄደው የህዝባዊ ተቃውሞ ጋር በተያያዘ በሺዎች የሚቆጠሩ ሰዎች መገደላቸውና በ10 ሺዎች ደግሞ ለእስር መዳረጋቸው አይዘነጋም። በአሁኑ ሰዓት ታዲያ አሜሪካና እስራኤል በሀገሪቱ ላይ ጥቃት እየፈጸሙ ባለበት ጊዜ የተቃውሞ እንቅስቃሴ ማድረግ ከባድ ቅጣት እንደሚያስከትልና የሀገር ክህደት እንደሆነ ባለስልጣናቱ በዛሬው ዕለት አመሻሽ በጥብቅ ማስጠንቀቂያ ገልጸዋል። የሀገሪቱ አብዮታዊ ዘብም ተቃዋሚዎችም አውሮፓውያኑ ታህሳስ 8 ከተወሰደው የከፋ እርምጃ እንደሚወሰድባቸው ይፋ ባደረጉበት የምሽት መግለጫቸው የአደባባይ ነውጥ ለወታደራዊ ጥቃት ሽፋን መሆኑን እናስታውሳችኋለን። አሁን የጠላት ኃይሎችን የውጊያ ዓላማቸውን ለማሳካት ፍርሃትና ብጥብጥን እየነዙ ነው። ይህንን ተከትላችሁ ወደ አደባባይ ከወጣችሁ ሰዓት ይበላችኋል ብለዋል። እስራኤልና አሜሪካም በኢራን ላይ ያደረሱት ካለው ከፍተኛ ጥቃት በተጨማሪ የኢራን ሕዝብ ወደ አደባባይ እንዲወጣና አገዛዙን እንዲታገል መንግስቱንም እንዲጥል ከፍተኛ የሆነ ጥያቄና ቅስቀሳ እያቀረቡ መንግስታችሁ ተዳክሟል፣ ሊወድቅም ተቃርቧል፣ ውጡና አምጻችሁ መንግስታችሁን ጣሉ የሚሉ የቅስቀሳ ወረቀቶችን በአውሮፕላን ለመበተን በእስራኤልና አሜሪካ በኩል እንደታቀደም ተዘግቧል።
በተያዘ ዜናም በመካከለኛው ምስራቅ የቀጠለው ግጭትና ዓለም አቀፍ ተጽዕኖ ሲቀጥል ደቡብ ኮሪያ ሌላ ከባድ ስጋት ላይ ወድቃለች። በመካከለኛው ምስራቅ በአሜሪካና እስራኤል እንዲሁም በኢራን መካከል በተቀሰቀሰውና ቀናትን እያስቆጠረ በቀጠለው ግጭት አሜሪካና እስራኤል በጥምረት በኢራን ላይ የሚፈጽሙት ጥቃት እንዲሁም ኢራን በአጸፋው በእስራኤል ከተሞች ብቻ ሳይወሰን በቀጠናው በሚገኙ የመካከለኛው ምስራቅ ሀገራት መካከል ወታደራዊ ቤዞችም ላይ ከፍተኛ ጥቃት እየፈጸመች መሆኑን ተከትሎ የግጭቱ ተጽዕኖ በተለይም የሆርሙዝ ሰርጥ መዘጋቱ በዓለም አቀፍ የንግድ እንቅስቃሴና የነዳጅ አቅርቦት ላይ ከባድ የሆነ ውጥረት ማሳደሩን ተከትሎ አሜሪካ በእስያ የተከለቻቸውን የአየር መከላከያ ሚሳኤሎች ነቅላ ማምጣቷ ይታወቃል። ደቡብ ኮሪያ አሁን ላይ ያለ ጠባቂ የቀረችበት ሁኔታ ለሰሜን ኮሪያ ጥቃት እንዳያጋልጣት ከፍተኛ ስጋት ላይ ናት ተብሏል። አሜሪካን በደቡብ ኮሪያ ለዓመታት ያኖረችውና ከምዕራባውያን በተለይም ከአሜሪካ ጋር ባላንጣ ሆና ለዘመናት የዘለቀችው ሰሜን ኮሪያ በየትኛውም ጊዜ በደቡብ ኮሪያ ላይ ጥቃት ልትፈጽም እንደምትችል የዘገበ ሲሆን እስካሁን ድረስ በደቡብ ኮሪያ የተተከሉ የሚሳኤል መከላከያዎች ደቡብ ኮሪያን ሲከላከሉ የነበረ ሲሆን የደቡብ ኮሪያ መከላከያ ሚሳኤሎች ተነቅለው ወደ መካከለኛው ምስራቅ መምጣታቸው አሁን ላይ ደቡብ ኮሪያ ያለ ጠባቂ እንድትቀርና ሰሜን ኮሪያ በማንኛውም ሰዓት ጥቃት ልትሰነዝርብኝ ትችላለች የሚል ከባድ የሆነው ውጥረት ላይ እንድትወድቅ አድርጓታል ተብሏል። አሜሪካ ዘመኑ ያመጣቸውና አለኝ ከምትላቸው የአየር ደህንነት ስርዓቶች ውስጥ ተጠቃሽ የሆነው ታድ ወይም ተርሚናል ሃይ ኤሪያ አልቲቲዩድ ዲፌንስ የተባለው ጸረ ሚሳኤል ለወትሮ ከተለመዱና በዝቅተኛና ከፍተኛ የተተኮሱ ሚሳኤሎችን ለመምታት ጥቅም ላይ ከሚውሉ ጸረ ሚሳኤሎች በተለየ መልኩ በከፍተኛ ርቀትና ፍጥነት የተተኮሱ ሚሳኤሎችን ሳይቀር ቀድሞ በመለየት መጥቶ ለመጣል የሚያስችል መሆኑ የሚነገርለት ሲሆን ይህ ዘመናዊ የአየር መከላከያም በደቡብ ኮሪያ ለዘመናት መተከሉ ደቡብ ኮሪያ በሰላም መሽቶ እንዲነጋላት አድርጎ ነበር። ምንም እንኳን ሰሜን ኮሪያ ኃይል ጠንካራና ኒውክሌር የታጠቀ ቢሆንም በማንኛውም ሰዓት ጥቃት ቢከፍት ግን እንደ ከለላ የምትጠቀመው ደቡብ ኮሪያ ይህንን ዘመናዊ የአሜሪካ የአየር መከላከያ ስርዓት ነበር። እስካሁን ድረስ አሜሪካ ስለ ጉዳዩ ምንም ባትልም እንኳን ነገር ግን አሜሪካ የታድ ጸረ ሚሳኤል ስርዓቷን ከደቡብ ኮሪያ ነቅላ ማስወጣት መጀመሯን መታየቱን ተከትሎ ሰሜን ኮሪያ ጠንካራ አስተማማኝ የኒውክሌር የጦር አቅም ለመገንባት ያለመ ነው ያለችውን በራሳቸው በመሪው ኪም ጆንግ ኡን የቀጥታ ክትትል የታጀበ የኒውክሌር ሚሳኤሎችን ከባህር ላይ የመተኮስ ሙከራ ከቀናት በፊት ማድረጓ የተገለጸ ሲሆን ይህም ደግሞ የደቡብ ኮሪያውን የቀደመ ስጋትን ያረጋገጠና ሰሜን ኮሪያ ዓለም አሁንም በርካታ የኒውክሌር የጦር መሳሪያዎች እንዳላት እንዲያውቅላት ያደረገችበት መንገድ መሆኑን ያነሳው ዘገባ የታድ መነሳትና የሰሜን ኮሪያ የኒውክሌር ሚሳኤል መተኮስ ተራ ግጥምጥሞሽ ሊሆን እንደማይችል ጠቅሶ በአሁኑ ሰዓት የሰሜን ኮሪያ መሪ ኪም ጆንግ ኡን የሚሳኤል ሙከራ ያደረጉ ሲሆን በዛሬው ዕለትም ይህንን ሙከራ ደግመውታል። በዚህ ወታደራዊ ልምምድ ማድረግና እንዲህ ያሉ መሳሪያዎችን መተኮስ ለደቡብ ኮሪያ ቀጥተኛ መልእክት ሲሆን በአሁኑ ሰዓት ደቡብ ኮሪያ ያለ ጠባቂ የአየር ኃይሏ ክፍት በሆነበት ሰዓት ይህ መሆኑ ደግሞ ደቡብ ኮሪያን የበለጠ ስጋት ላይ እንድትወድቅ አድርጓታል። ይሁንና የደቡብ ኮሪያ መንግስት ስጋት ላይ የሚገኙ ዜጎቹ ሁኔታውን በቁጥጥር ስር ማድረግ እንደሚችል በመግለጽ ለማረጋጋት እየሞከረ የሚገኝ ሲሆን የደቡብ ኮሪያው ፕሬዝዳንት ሊም የጃንግ በጉዳዩ ዙሪያ ዛሬ ከሰዓት በኋላ በሰጡት አስተያየት ደቡብ ኮሪያ ባላት ወታደራዊ ዝግጅትና አቅም እንደምትተማመኑ ገልጸው ደቡብ ኮሪያም በወታደራዊ ኃይሏ ትተማመናለች፣ ፈጽሞ አትስጉ ሲሉ ተናግረዋል። ሰሜን ኮሪያ ለረጅም ጊዜ ስታከማች የቆየችውን የኒውክሌር የጦር መሳሪያ አረር በደቡብ ኮሪያ ላይ ለማዝነብ ከወሰነች እንደ ታድ ያሉ ግዙፍ እጅግ አደገኛ የሚባሉ ዘመናዊ የአየር መቃወሚያ ስርዓቶች በብዛት የማስፈልጋቸው የግድ እንደሚሆን የደቡብ ኮሪያ የተጠናከረ ወታደራዊ አቋም ሀገሪቱን ከጥፋት ሊያስጥላት እንደማይችል የሚያነሱ ዜጎች ስጋታቸው አሁንም መቀጠሉን የጠቆመው የፈርስት ፖስት ትንታኔ በቀጣይ 3 ሁኔታዎች ሊፈጠሩ እንደሚችሉ ያመለክታል። በቀላል ሁኔታ በመካከለኛው ምስራቅ ያለው ግጭት ረግቦ አሜሪካ ወደ ቀጠናው የወሰደችውን የታድ አየር መቃወሚያ መልሳ ወደ ደቡብ ኮሪያ በመመለስ ዝግጁ ልታደርገው እንደምትችል አሊያም የደቡብ ኮሪያ የራሷ የሆነ የአየር መከላከያ ስርዓትን በማጠናከር በአሜሪካው ታድ ላይ ያላትን ጥገኝነት ለአንዴና ለመጨረሻም ጊዜ ልትቀይረው ወይም
ለሶስተኛው አሳሳቢ ሁኔታ ደግሞ ሰሜን ኮሪያ ይህንን አጋጣሚ በደቡብ ኮሪያ ላይ ጠንካራ ጥቃት ለመሰንዘር አመቺ እንደሆነ በማመን ሚሳኤል ጥቃት አለም የኒውክሌር ጥቃት ማስፈራሪያ እንዲሁም የሚሳኤሎቿን ሙከራ በደቡብ ኮሪያ ላይ ልታዘንብ እንደምትችልም ይጠበቃል ብሏል። የሆነ ሆኖም ዓለም በሁሉም አቅጣጫ በሁሉም ሁኔታ ላይ አደጋ ላይ መውደቋን የሚያመለክቱ ዜናዎች በየሰዓታቱ ልዩነት መውጣታቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር ዘገባዎች ይህንን ይመስላሉ። በማለዳው የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ